ሰሞኑን ስለ ስፖት በሰራሁት ቪዲዮ ከ200 ሰው በላይ ጆይን አድርጎ በእኔ ሪፌራል ሊንክ እየሰራ እንደሆነ ይታወቃል እና በዚሁ አጋጣሚ የተለያዩ ጥያቄዎች ቴሌግራም ላይ እየተጠየቁ ነው እና የነሱን ጥያቄ እያንዳንዱን ለመመለስ ነው እዚህ ጋር የመጣሁት። የተለያዩ ውዥንብሮች እየተፈጠሩ ስለሆነ እነሱን ክሊር አድርገን ወደፊት ለመቀጠል ነው። እንግዲህ ይሄን ቪዲዮ እንደ አዲስ የሚታዩ ሰዎች ካላችሁ የመጀመሪያ ቪዲዮ እና ሁለተኛ ቪዲዮ ስለ አሰራሩ ስለ ሬጅስትሬሽኑ የተሰራ ቪዲዮ አለ። ከዲስክሪፕሽን ቦክስ ላይ አስቀምጣለሁ። እሱን አይታችሁ መቀጠል አለባችሁ፣ ምክንያቱም ሀሳቡ ከዛ ስለሚቀጥል ማለት ነው። ስለዚህ እናንተ ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ የበፊቱን ቪዲዮዎቹን በማየት መጀመር እንዳረሱ። የተለያዩ ጥያቄዎቹን ቻናል ላይ ቴሌግራም ላይ የጠየቃችሁ እናንተ ደግሞ በስነ ስርዓት በትክክል አድምጡ። ይሄ ጥያቄ ድጋሚ እንዲነሳ ስለማልፈልግ ነው። ኖርማሊ ያወራኋቸውን ነገሮችን ያሳየኋችሁን ነገሮችን ድጋሚ እየጠየቃችሁ ነው። እንደ አዲስ አይደለም ይሄ ጥያቄና አውርቻለሁ፣ ግን እናንተ ቪዲዮን ስላላያችሁ ድጋሚ እየጠየቃችሁ ነው። ሰው እኔ አሁን ዲፕሊ እነዚህ ነገሮችን አወራላችኋለሁ ማለት ነው። የመጀመሪያው ነገር ኤርፎን ግዴታ ነው ወይ የሚል ቪዲዮ ኮመንት ላይ አይቻለሁ። ቴሌግራም ላይ ተደጋግሞ እየተጠየቀ ነው። ይህንን በሰፊው እናወራለን። ስለ ፔመንት ሜተድም የተለያየ ጥያቄዎች እየተጠየቁ ነው። እሱንም በመጀመሪያ ቪዲዮ በሁለተኛ ቪዲዮ ነካክቻለሁ፣ አብራርቻለሁ። በቂ ነበር ብዬ ነው የማስበው፣ ግን አሁን የበለጠ አብራራላችኋለሁ ማለት ነው። ስለ አሰራሩ ስለ ወርክ ስቴፑ ያለውን ነገር በደንብ አሳይቼ ነበር ባለፈው ቪዲዮ ላይ። ስለዚህም ነገር አብራራላችኋለሁ። በአራተኛ ደረጃ እንግዲህ ዋናው ነገር እዚህ ጋር ነው። አፕሩቫል እና ሪጀክሽን ለምን እንደሚሆን፣ አፕሩቭ የሚደረገው እንዴት ሲሆን ነው፣ ሪጀክት የሚደረገው እንዴት ሲሆን ነው፣ በሰፊው አብራራላችኋለሁ። ስለዚህ ከዚህ በኋላ ለምን አፕሩቭ ተደረገ፣ ለምን ሪጀክት ተደረገ የሚል ጥያቄ ይጠፋል ማለት ነው። እንዲሁም በተጨማሪ በመጨረሻ ፓርትነር የኮል ፓርትነር እንዴት እንደምታገኙ ባለፈው ቪዲዮ ላይ አሳይቼ ነበር። ቴሌግራም ቻናል ላይ መስራት የምትችሉ ሰዎች ሰዓታችሁን አጀስት አድርጋችሁ ከዚህ ሰዓት እስከዚህ ሰዓት መስራት እችላለሁ ብላችሁ መጻፍ እንደምትችሉ አሳይቼ ነበር። ስለሱም ያው በኋላ ላይ አነሳችኋለሁ እንዴት ማድረግ እንዳለባችሁ ከሲስተምም ከዚህም በዚህ መልኩ አሳያችኋለሁ እያንዳንዱን ነገር። እናንተ ግን የትም እንዳትሄዱ እስከ መጨረሻው መከታተል እንዳትረሱ። ተመልሶ ይሄ ጥያቄ እንዳይጠየቅ አድርጌ ስለማብራራ መጨረሻ ድረስ መከታተላችሁን እንዳትረሱ። ወደ ቪዲዮ ቀጥታ እንገባለን። እንግዲህ አሁን ቀጥታ ወደ ዳሽቦርድ ገብተን አንድ ኮል ስታርት እያደረግን ስለ ኤርፎን የተወሩ ነገሮችን ያሳያችኋለሁ ማለት ነው። ስለ ኤርፎን ብዙ ሰው ምን አይነት ኤርፎን እንጠቀም የትኛው ምናምን የሚለውን ነገር እንትን እያለ ነው እና እዚህ ጋር በቃ ያሳያል ኤርፎን አይነቶቹን። ዋየርድ የሆኑ ሄድሴትም ሊሆን ይችላል። ይሄ ኖርማል ኤርፎን የለም እሱም ሊሆን ይችላል። እሱን ስትሰኩ ይሄው ራይት ሪኮመንድድ ብሎ ተጽፏል። ከዛ ደግሞ ብሉቱዝ ዲቫይሶች ኖት ሪኮመንድድ ናቸው። ብሉቱዝ ዲቫይሶች እንዳትጠቀሙ። ኤርፎን ስትሰኩ ደግሞ ምን አይነት ሳይን ይመጣል መሰላችሁ? ይህን ፒክቸር ካያችሁ እቺ ማይክ ኢንፑት ምትለዋ ወደ ላይ ትለጠጣለች፣ ጽሁፏ ማለት ነው። ይሄ ኤርፎን ተሰክቶ ነው እቺ ጽሁፏ። አሁን የማሳያት በቀይ የተከበበችዋ ጽሁፏ ልክ ማይክ ስትሰኩ እያወራችሁ ማይክ ስትሰኩ እንዲህ ወደ ላይ ትለጠጣለች። እኔ ያየሁትን እኔ የታዘብኩትን ነው። ሲስተሙ ምን ያክል ዲቴክት እንደሚያደርግ ለማሳየት ነው። ማይክ ሳትሰኩ ደግሞ እንደዚህ ትቀመጣለች ማለት እቺ በቀይ ያከበብኳት ማይክ ኢንፑት የምትለዋ ወጥ ሆና ትቀመጣለች። ሲስተሙ ማይክ መሰካታችሁን ኤርፎን ወይም ማይክ መሰካታችሁን አለመሰካታችሁን በጣም ዲቴክት ያደርጋል። ስለዚህ የሆነ ዲቫይስ እናንተ ሰክታችሁ ካልሰራችሁ ሪጀክት የመደረግ ፕሮባቢሊቲው ሃይ ነው። ዝም ብላችሁ እቺን ሳሰኩ የምትሰሩ ሰዎች ምናልባት እኔ እርግጠኛ አይደለሁም፣ ቼክ ያደረኩትን ነው የምነግራችሁ፣ ዲቴክት ይደረጋል ብዬ ነው የማስበው።
ከዛ ውጪ እንግዲህ ይሄንን እንዴት እንደሆነ ለማሳየት ሞክሬያለሁ ከዚህ በፊት። ስራውን ለመጀመር ያለው ስቴፕ እንደዚህ ነው ማለት ይሄንን አብርታችሁ ክሊክ አድርጋችሁ ሁሉንም ሪኮመንድ ማለት ይሄ ማለት ስራው አፕሩቭ ሊደረግ የሚችለው እነኚህን ክራይቴሪያዎቹን ስታሟሉ ነው። እነኚህ ክራይቴሪያዎቹ ምንድናቸው? ኖ ባክግራውንድ ኖይዝ፣ በዋናነት ስለ ባክግራውንድ ምንም ጫጫታ የሌለበት መኪና፣ ሰዎች፣ ቲቪ ከፍታችሁ ምናምን ይሄ የጀርባ ድምፅ ከእናንተ ውጪ የሚሰማ ድምፅ ካለ ሪጀክት ይደረጋል የሚለውን በኢንስትራክሽኑ ፉሊ አስቀምጧሉ። ከዛ ውጪ ጥሩ ማይክሮፎን ካለለ የሚለውን ነገር አስቀምጧሉ። ሶ ማይክ ኤርፎን የሚለው ለዛ ነው። እዚህ ጋር አይነቶቹን አስቀምጧሉ፣ የሄድፎን አይነቱን። ሶ ከዛ በተጨማሪ ደግሞ ከ15 ደቂቃ በታች ሲሆን ሪጀክት የመደረግ ፕሮባቢሊቲ ያለው፣ በተለይ 5 ደቂቃ ሲሆን ወዲያውኑ ነው ሪጀክት የሚያደርገው ከ5 ደቂቃ በታች ሲሆን። ሶ ከ5 ደቂቃ እስከ 15 ደቂቃ ባለው ሞስት ፕሮባብሊ እንትን እያለ ነው ፔንዲንግ እያለ ነው፣ ለሪቪው አስቀምጧል። ሶ ሪጀክት አላደረገም፣ ግን ለሪቪው 15 ደቂቃ አሪፍ በቃ ይሄ ይላል። እስከ 15 ደቂቃ መቆየት ትችላላችሁ ወይ ይላል መጀመሪያ ላይም። ሶ በዚህ መልኩ ሪጀክት የመደረግ ፕሮባቢሊቲውን መቀነስ ትችላላችሁ እነኚህን ካሟላችሁ ማለት ነው። ከዛ በተጨማሪ ያው ፓርትነር እንዴት እንደምታገኙ በዚህ መልኩ ለማሳየት ሞክሬያለሁ። አሁን እዚህ ጋር ቀጥታ ይኸውላችሁ ፓርትነር ጋር ገብቷል። ይኸውልህ ሰለሞን የሚባል ፓርትነር አገናኝቷል ማለት ነው። ሶ እኔ በዚህ መልኩ ፓርትነሩን ጆይን ማድረግ ትችላላችሁ። እኔ አሁን ዘግቼዋለሁ። እናንተ በዚህ መልኩ ማግኘት ትችላላችሁ። ካልሆነ ደግሞ በምን መልኩ መሰላችሁ? እዚህ ጋር ስትገቡ እዚህ ጋር ሊንክ ክሬት አድርጋችሁ በቴሌግራም ሊንክ ተለዋውጣችሁ ጆይን ማድረግ ትችላላችሁ ማለት ነው። ሶ ሁለት አይነት ኦፕሽን አለ። ቴሌግራም ላይ የምታወሩት ሰዎች በቋሚነት እስከ መጨረሻው መስራት የምትችሉ ሰዎች ናቸው። እዚህ ጋር ግን ጆይን ኮል ብላችሁ የምታገኙ ሰዎች፣ ጆይን ኮል ስትሉ የምታገኙ ሰዎች ጊዜያዊ ናቸው። አንድ ታይትል ከሰራችሁ 15 ደቂቃ ከሰራችሁ በኋላ አታገኟችሁ መልሳችሁ። ሶ ምንድነው እዚህ ጋር አንድ ሰው ከቴሌግራም መርጣችሁ በቴሌግራም የኔ ቴሌግራም ላይ ጆይን አድርጋችሁ እዛ ዲስከሽን ላይ 1800 ሰው አለ በትንሹ። ምናልባት ይሄው እዚህ ጋር ይሄን ያክል እንስራ የሚሉ ሰዎች አሉ። ከነኚህ መሃል አንዱን ነክታችሁ ኢንቦክስ ላይ አውርታችሁ ቀጥታ እነዚህ ሜሴጅ አድርጋችሁ ቀጥታ ሜሴጅ ኢንቦክስ ላይ አውርታችሁ ከዛ ሊንክ ተለዋውጣችሁ ኮንቲኒየስሊ መስራት ትችላላችሁ። ጊዜ አመቻችታችሁ ቢያንስ በቀን 4 ሰዓት 5 ሰዓት ቁጭ ብላችሁ መስራት የምትችሉበት እድል አለ። ወደ መጨረሻው ፖይንት ከመግባታችን በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ቪዲዮን ላይክ አድርጉ። ለምትወዱ ሰዎች ሼር ማድረግም እንዳረሱ። ከዛ በተጨማሪ ትክክለኛ ኦንላይን ስራ የምትፈልጉ ከሆነ ወደፊትም ብዙ አዳዲስ ነገሮችን ሳገኝ ስለሚለቅ ኮንቲኒየስሊ መከታተል እንዳረሱ። ቴሌግራም ጆይን አድርጋችሁ ቴሌግራም ላይ አክቲቭሊ የሚወሩ ነገሮች ምንድናቸው የሚለውን ነገር መከታተል እንዳረሱ። በዚህ አጋጣሚ ስራ እስቲ ሪኮመንድ አድርግልኝ ስራ መስራት ፈልጋለሁ ምናምን የምትሉ ሰዎች በየጊዜው እኔ ስራ እየለቀኩ ነው ያለሁት። እኔ ጋር የማገኘውን ስራ በሙሉ ሼር እያደረኩ ነው። ሶ ኮንቲኒየስሊ በመከታተል ስራ ማግኘት ትችላላችሁ። ማንም የከለከለ የለም። ይሄ ኦፐን ነው። ለማንም ሚስጥር አድርጌ የደበኩት ነገር የለም። ሶ ጆይን አድርጋችሁ እኔ በምለቀው ቪዲዮ መሰረት ተከታትላችሁ መስራት ትችላላችሁ። ከዛ በተጨማሪ እንግዲህ የመጀመሪያ አፕሊኬሽን ስቴፕ ላይ ያሉ ፈተና ሰዓት ላይ የሚሰጡ ኢንስትራክሽኖችን አሉ። እነኚህን በደንብ አስታውሱ፣ ምክንያቱም እነኚህ ወሳኝ ናቸው። ኳይት እንደ ክሊን ስፔስ ዊዝ ጌትስ ዩ አክሰፕትድ የሚለውን ይሄ ጉድ የሚባሉና አቮይድ የሚባሉ ነገሮችን
በደንብ አስታውሱ። ለምሳሌ ስሞል ሩም ዊዝ ዶር ክሎዝድ የሚለውን ይሄ በትንሽ ክፍል ውስጥ ገብታችሁ በር ዘግታችሁ ስሩ ይላል። ሶፍት ሰርፌስ ኒርባይ ቤድ ኮች ካርቲንስ፣ ይሄ እንደየፍላጎታችሁ ይሄ መኖር አለበት። ምክንያቱም ሳውንድ ይሄ እንዳያስተጋባ ሊኖሩ የሚገቡ መጋረጃ ሊኖር ይችላል፣ ግርግዳ ወይ አልጋ ምናምን። እነኚህ ነገሮች ከጀርባ ቢኖሩ ሳውንዱን አምቆ የመያዝ እድል አለው፣ ይሄ ኤኮ እንዳይፈጥር ማለት ነው። ከዛ ስልክ ወይም ማይክ ወደ አፋችሁ አስጠጉ ይላል። የምታወሩት በስልክ ከሆነ ወይ በማይክ ከሆነ ማይካችሁን ወደ አፋችሁ አስጠግታችሁ አውሩ ይላል። እኔ አሁን በዚህኛው ስለማወራ የኔ ይሰማል፣ ኖርማል ነው ብዬ አስባለሁ። ከዛ ውጪ ቲቪ፣ ይሄ ባክግራውንድ የሚባሉት መኪና የሚያልፍበት ቦታ መኖር የለበትም። ንፋስ፣ ከዛ መንገድ ላይ ጫጫታ ያለበት ቦታ መሆን የለበትም። ፋን፣ ኤሲ ወይም ይሄ ቬንቲሌተር መኖር የለበትም። ወደ ማይኩ አካባቢ ከሆነ ይረብሻል ነው። በጣም ሰፊ ክፍል ከሆነ ኢኮ ስለሚኖር ማስተጋባት ስለሚኖር ያም እንዳይኖር ይላል። እንግዲህ ይሄንን አፕላይ ለማድረግ ሞክሩ። ይሄ ሪጀክሽን የሚያስደርጉ ምክንያቶች መሃል አንዱ ነው። እንግዲህ ፔይመንት ሜተድ ነግራችኋለሁ፣ እንዴት ሴት እንደምታደርጉ። ዶትስ የሚባል የራሱ የሆነ የሲስተሙ ፔይመንት ሜተድ አለ። እዛ ላይ ስልካችሁን ስታስገቡ ስልካችሁ ላይ እዚህ ቦታ ላይ ኮድ ይመጣል። ያንን ኮድ ስታስገቡ ቀጥታ አክሰፕት ወይም ቬሪፋይ ታደርጋላችሁ ማለት ነው። ከዛ በኋላ ልክ ቬሪፋይ እንዳደረጋችሁ እንደዚህ ይመጣል። ፓነል ምለውን እኔ መርጫለሁ። እሱን ስትመርጡ እንደዚህ ይመጣል። ከዚህ በኋላ ያለውን ነገር ላሳያችሁ። እናንተ ዊዝድሮ ማድረግ የምትፈልጉበት የትኛው መንገድ እንደሆነ ዊዝድሮል ላይ መተን እናያለን። እዚህ ጋር ትራንስፌር ስትሉ ምንም ነገር የለም። አሁን ላይ ምንም ስላልሰራው ነው የመጀመሪያ ጊዜ ማለት ነው። ከዛ ዊዝድሮል ላይ ስትመጡ እዚህ ጋር ታክስ ፎርም አለ። ታክስ ፎርሙን ከአሜሪካ ውጭ ከሆናችሁ ይሄንን ትሞላላችሁ። አሜሪካ ላይ ከሆናችሁ ደግሞ የራሱ የሆነ ስቴፕ አለ ማለት ነው። እዚህ ጋር ይሄንን ፎርም ያስሞላል። እንደየጥያቄው ትሞላላችሁ እናንተ። ይሄንን የመጀመሪያ ቪዲዮ ላይ በደንብ ስለገለጽኩ አሁን ላይ ሙሉ ስቴፕ ላልነግራችሁ እችላለሁ። ልክ ይሄንን እንደጨረሳችሁ ሬጅስትሬሽን ፎርም በዚህ መልክ ይመጣል። ያንን እናንተ ቼክ አድርጉ። ከዛ በኋላ ያለውን ነው አሁን ማሳያችሁ። ፓዮነር አለ፣ ፔፓል አለ፣ ኤርቲም አለ፣ ቨርቹዋል ቪዛ፣ ፕሪፔድ ካርድ አለ፣ አማዞን ጊፍት አለ። እኔ ፓዮነር እና ኤርቲም እመርጣለሁ። ፓዮነር ያልከፈታችሁ ሰዎች ኤርቲም መክፈት ቀላል ነው። ኤርቲም ተጠቀሙ እና ይሄን ይመስላል ፔይመንት ሜተድ። ምንም የሚያስቸግር ነገር የለም። ኤርቲም .com ብላችሁ ገብታችሁ አስፈላጊውን ነገር ሞልታችሁ ከዛ እናንተ አፕላይ ያደረጋችሁበትን ቬሪፊኬሽን ምናምን ይጠይቃል። ኤርቲም የራሱን ቬሪፊኬሽን ስቴፕ አልፋችሁ አስፈላጊ ከሆነ እኔ ኦልሬዲ ስለከፈትኩት ነው በሌላ ኢሜል ወይም ሌላ ሰውን ኢንቫይት አድርጌ መክፈት እችላለሁ። ግን አሁን ላይ ይሄ ከባድ ኢሹ አይደለም እና አሁን ስራው ላይ ፎከስ አድርጉ። ዊዝድሮዋል ሜተድ እዛው እናንተ ጋር ገብቶ ዶት ላይ መቀመጥ ይችላል። ሁሉንም ጨርሳችሁ አጠራቅማችሁ ማውጣት ትችላላችሁ። አሁን $1 $2 ሰጥታችሁ ለማውጣት አትቸኩሉ። $80 ጨርሳችሁ ከዛ አንዴ ለማውጣት አስቡበት። ከዛ ውጪ አሁን ላይ ፔይመንት ሜተድ ሊያስጨንቃችሁ አይገባም ብዬ አስባለሁ። ማንም መክፈት የሚችለው ነው። ከዛ በኋላ እናወራለን። በእኔ በኩል ይሄ ነው። ቪዲዮን ላይክ አድርጉ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌላ አዲስ መረጃ ካለ ሰሞኑን በቅርቡ እመጣለሁ። አዳዲስ ስራዎቹን ሰሞኑን ፊገር አውት እያደረኩ ነው። 1 2 3 ያገኘኋቸው ስራዎች አሉ። በቅርቡ እነሱንም እንለቃለን። ቴሌግራም ላይ አክቲቭ ሁኑ። ስራን ለመስራት ዝግጁ ሁኑ። ስራ ማሰሩ ከሆነ ቴሌግራም ላይ ምንም ማሰሩ። የቴሌግራም ህጉንና ደንቡን አክብሩ። ሌሎችን የሚያወዛግብ ነገር ባለመጻፍ ተባበሩ። ብዙ ሰዎች ይሄን ስራ
እድሉን አግኝቶ መስራት አልቻሉም። ምክንያቱም ከቻናሉ ባን ተደርጓሉ። ምክንያቱም ህጉንና ደንቡን ያላከበረ ሰው ባን ይደረጋል። ከዛ በኋላ መልሶ አክሰስ አያገኝም። ከሰዎች ጋር ማውራት አይችልም፣ መጻፍ አይችልም። እኔ ተመልሼ እናንተን ባን የተደረጋችሁ ሰዎችን ኦን እያደረጉ አልውልም። ሊንክ የምትልኩ ሰዎች ሊንክ አትላኩ። ቴሌግራም ላይ ቦቱ ወዲያውኑ ባን ያደርጋል። ከዛ ደግሞ የማይሆን ነገር ምጽፉ ሰዎች የተለያየ አድሚኒስትሬተር ስላለ ባን ያደርጋሉ። አላስፈላጊ ነገር ከሆነ እኔም ባን አደርጋለሁ። ከዛ በኋላ መልሳችሁ እንደዚህ አይነት ኦፖርቹኒቲ ሲመጣ እየተጻጻፋችሁ ማውራት አትችሉም ማለት ነው። ስለዚህ የራሳችሁን እድል ራሳችሁ እንዳትዘጉ ተጠንቀቁ። ቴሌግራም ቻናል ላይ ስለ ስራ አውሩ። ሰዎችን አቢዩዝ የሚያደርግ ነገር አትጻፉ። መልካም ጊዜ ይሁንላችሁ። መልካም ስራ ይሁንላችሁ። በሌላ ቪዲዮ እንገናኝ። መልካም ጊዜ